በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 6። ከዚህ በኋላም ጌታችን ኢየሱስ ወደ ገሊላ ባህር ማዶ ወደ ጥብርያዶስ ሄደ። በበሽተኞችም ላይ ያደረገውን ተአምራት ስላዩ ብዙዎች ተከተሉት። ጌታችን ኢየሱስም ወደ ተራራ ወጣ፣ ከደቀ መዛሙርቱም ጋር በዚያ ተቀመጠ። የአይሁድ የፋሲካ በዓልም ቀርቦ ነበር። ጌታችን ኢየሱስም ዓይኖቹን አንስቶ ብዙ ሰዎች ወደ እርሱ ሲመጡ አየና ፊልጶስን ለእነዚህ ሰዎች የምናበላቸው እንጀራ ከወዴት እንግዛ አለው። ሲፈትነው ይህን አለ እንጂ እርሱስ የሚያደርገውን ያውቅ ነበር። ፊልጶስም መልሶ እንዲህ አለው፣ ከእነርሱ ለእያንዳንዱ ጥቂት ጥቂት ይወስዱ ዘንድ የ200 ዲናር እንጀራ አይበቃቸውምን? ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለው፣ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህ ይህ ለሚያህል ሰው ምን ይበቃሉ? ጌታችን ኢየሱስም ሰዎቹን እንዲቀመጡ አድርጎ አለም። የዚያ ቦታ ሳሩ ብዙ ነበር። በመስኩ ላይ ተቀመጡ። ቁጥራቸውም 5000 ያህል ነበር። ጌታችን ኢየሱስም ያን እንጀራ ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። ከዓሣውም እንዲሁ የፈለጉትን ያህል ሰጧቸው። ከጠገቡም በኋላ ደቀ መዛሙርቱን ከቁርስራሽ ምንም የሚወድቅ እንዳይኖር የተረፈውን ቁርስራሽ አንሱ አላቸው። እነርሱም ሰበሰቡ። በልተው ከጠገቡ በኋላ 5 የገብስ እንጀራ የተረፈው ቁርስራሽ 12 መሶብ መላ። ሕዝቡም ጌታችን ኢየሱስ ያደረገውን ተአምራት አይተው ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። ጌታችን ኢየሱስም መጥተው ነጥቀው ሊያነግሱት እንደሚሹ አወቀባቸውና ብቻውን ወደ ተራራ ሄደ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ፣ ወደ ታንኳም ወጡ። ወደ ባህር ማዶ ወደ ቅፍርናሆምም ሄዱ። እነሆም ፈጽሞ ጨለማ ሆነ። ጌታችን ኢየሱስም ወደ እነርሱ ገና አልመጣም ነበር። ባህሩ ግን ይታወክ ነበር። ጽኑ ነፋስ ይነፍስ ነበርና 25 ወይንም 30 ምዕራፍ ያህል ከሄዱ በኋላ ጌታችን ኢየሱስን በባህር ላይ ሲሄዱ አዩት። ወደ ታንኳው በቀረቡ ጊዜም ፈሩም። እርሱም እኔ ነኝ አትፍሩ አላቸው። ወደ ታንኳይቱም ሊያወጡት ሲሹም ታንኳይቱ ወዲያውኑ ሊሄዱ ወደ ወደዱበት ወደብ ደረሰች። በማግስቱም ከባህር ዳር ቆመው የነበሩ ሰዎች ከአንዲት ታንኳ በቀር እዚያ ሌላ ታንኳ እንዳልነበር ደቀ መዛሙርቱም ለብቻቸው ሄዱ እንጂ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳ እንዳልወጣ አዩም። ደግሞም ጌታችን የባረከውን እንጀራ ከበሉበት ቦታ አቅራቢያ በጥብርያዶስ ሌሎች ታንኳዎች መጥተው ነበር። እነዚያ ሰዎች ጌታችን ኢየሱስ ደቀ መዛሙርቱም በዚያ እንዳልነበሩ ባዩ ጊዜ ጌታችን ኢየሱስን ይፈልጉት ዘንድ በእነዚያ ታንኳዎች ገብተው ወደ ቅፍርናሆም መጡም። በባህሩ ዳርም ባገኙት ጊዜ መምህር ሆይ ወደዚህ መቼ መጣህ አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ተአምራት ስላያችሁ አይደለም። የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ እንጂ ለሚጠፋው መብል አይደለም። ይህን እግዚአብሔር አብ አትሞታልና እንግዲህ የእግዚአብሔርን ሥራ እንሠራ ዘንድ ምን እናድርግ አሉት። ጌታችን ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው ታምኑ ዘንድ ነው አላቸው። እነርሱም እንዲህ አሉት፣ የምትሠራውን አይተን ባንተ እናምን ዘንድ ምን ታምራት ታደርጋለህ?
አባቶቻችንስ ሊበሉ እንጀራ ከሰማይ ሰጣቸው ተብሎ እንደተጻፈ በምድረ በዳ መና በሉ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ያን እንጀራ ከሰማይ ሰጣችሁ ሙሴ አይደለም፣ አባቴ ከሰማይ የእውነት እንጀራን ሰጥቷችኋል እንጂ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም አቤቱ ከዚያ እንጀራ ሁል ጊዜ ስጠን አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣውን ከቶ አይራብም፣ በእኔ የሚያምን ለዘላለም አይጠማም። ነገር ግን እላችኋለሁ አያችሁኝ አላመናችሁኝም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣውም። ከሰማይ የወረድኩ የላከኝን ፍቃድ እንጂ ፍቃዴን ላደርግ አይደለምና፣ የላከኝ የአብ ፍቃድ ይህ ነው፣ የሰጠኝ ሁሉ አንድስ እንኳ ቢሆን እንዳይጠፋ ነው። ነገር ግን እኔ በኋለኛይቱ ቀን አስነሳዋለሁ። የአባቴ ፍቃድ ይህ ነው፣ ወልድን አይቶ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ ነው። እኔም በመጨረሻይቱ ቀን አስነሳዋለሁ። አይሁድም ስለ እርሱ አንጎራጎሩም፣ ከሰማይ የወረደው የሕይወት እንጀራ እኔ ነኝ ብሏቸዋልና። እኛ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ እንዴት ከሰማይ ወረድኩ ይለናል አሉ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ካልሳበው በቀር ወደ እኔ መምጣትን የሚችል የለም። እኔም በመጨረሻይቱ ቀን አስነሳዋለሁ። ሁሉም ከእግዚአብሔር ዘንድ የተማሩ ይሆናሉ ተብሎ በነቢያት መጽሐፍ ተጽፏል። እንግዲህ ከአባቴ የሰማ ሁሉ ተምሮ ወደ እኔ ይመጣል። ከእግዚአብሔር ከሆነው በቀር አብን ያየው ማንም የለም። እርሱም አብን አየው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁስ በምድረ በዳ መና በሉ ሞቱም። ከእርሱ የበላ ሁሉ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። እዚህ እንጀራ የሚበላ ለዘላለም ይኖራል። ስለ ዓለም ሕይወት የሚሰጠው ይህ እንጀራ ሥጋዬ ነው። አይሁድም ይህንን በላ ዘንድ ሥጋውን ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩም። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። እኔም በኋለኛይቱ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የላከኝ አብ ሕያው እንደሆነ እኔም ስለ አብ ሕያው ነኝ። ሥጋዬን የሚበላ እርሱ ደግሞ ስለ እኔ ሕያው ሆኖ ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተውት እንደሞቱ ያለ መና አይደለም። ይህ እንጀራ የሚበላ ግን ለዘላለም ሕያው ሆኖ ይኖራል። በቅፍርናሆምም በምኵራብ ሲያስተምራቸው ይህንን ተናገረም። ከደቀ መዛሙርቱ ብዙዎች ይህን ሰምተው ይህ ነገር የሚያስጨንቅ ነው፣ ማንስ ሊሰማው ይችላል አሉም። ጌታችን ኢየሱስም ደቀ መዛሙርቱን ስለዚህ ነገር እንዳንጎራጎሩ በልብ አውቆ እንዲህ አላቸው፣ ይህ ነገር ያሰናክላችኋልን? እንግዲህ የሰው ልጅ ቀድሞ ወደ ነበረበት ሲያርግ ብታዩት እንዴት ይሆን? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ግን አንዳች አይጠቅምም። ይህም እኔ የምነግራችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ ውስጥ የማያምኑ አሉ። ጌታችን ኢየሱስ ከጥንት ጀምሮ የማያምኑት እነማን እንደሆኑ የሚያስይዘው ማን እንደሆነ ያውቅ ነበርና እንዲህ አላቸው፣ ስለዚህ እላችኋለሁ
ከአብ ካልተሰጠው በቀር ወደ እኔ መምጣት የሚቻለው የለም። ስለዚህ ከደቀ መዛሙርቱ ወደ ኋላቸው የተመለሱ ብዙዎች ናቸው። ከዚያ ወዲህ አብረውት አልሄዱም። ጌታችን ኢየሱስም 12ቱን እናንት ደግሞ ልትሄዱ ትሻላችሁን? አላቸው። ስምዖን ጴጥሮስም መልሶ እንዲህ አለው፣ አቤቱ የዘላለም የሕይወት ቃል እያለ ወደ ማን እንሄዳለን? እኛስ የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆንክ እናምነናል አውቀናልም። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ እናንተን 12ታችሁን መርጫችሁ የለምን? ነገር ግን ከእናንተ አንዱ ሰይጣን ነው። ይህንም ስለ ስምዖን ልጅ ስለ አስቆሮታዊ ይሁዳ ተናገረም፣ እርሱ ያስይዘው ዘንድ አለውና። እርሱም ከ12ቱ አንዱ ነበር። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።